ተመሳሳይ ነው። በነገራችን ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስከንዘጋጃ ዘገየው። የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋል። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራይቶሙ አፋቸው እንደተከፈተ መቃብር ነው። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ ይነሰንሱዋል። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋል። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አርባ አይመልስም። እግዚአብሔርም እኛ እንደዛ ሊሆንበት የሰጠንን ነገር በሙሉ አበላሽተን መለስልን። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ ምንጮ ሰጥቶን አበላሸነው፣ ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን አደረገልን፣ ሁሉንም ነገር አጎናጸፈን፣ አበላሸነው መልሰን። እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላቀቀዋለን። አንተ እኮ ነህ እንላለን። እሱ ምን ያለ እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛንን የተሰጠንን መጠቀም ያቃተን። እግዚአብሔርነቱ ሁላችን ልቡናችን ይመልስልን። ዮሐንስ መጥምቅ በበረሃ ከነበረው ቆይታው በኋላ ወደ ኢየሩሳሌም ወርዶ ዮርዳኖስ ወንዝ ላይ ሲያጠምቅ የሚታወቅበት ትልቁ ስብከቱ የነበረው መንግስተ ሰማያት ቀርባለችና ምን ግቡ። ይሄን ስብከት ክርስቶስ ራሱ ከገዳመ ቆሮንቶስ ቆይታው በኋላ ሲወጣ የሰበከው ስብከት። ስለዚህ በስብከት ስለሚመሳሰሉ አንደኛ አንዳንዶች ማን ይሉሃል አሉት? መጥምቁ ዮሐንስ ነው ይሉሃል አሉት። እንኳን በነገራችን ላይ ህዝቡ የዮሐንስን ራስ ያስቆረጠው ራሱ ሄሮድስ ክርስቶስን መጥምቁ ዮሐንስ ይመስለው ነበር። የማቴዎስ ወንጌል ምዕራፍ 14 ላይ መጥምቁ ዮሐንስ ይመስለው ነበር ተብሎ ተናግሯል። ስለዚህ መጥምቁ ዮሐንስ ክርስቶስን ይመስላቸው የነበረው አንደኛ ስለ ስብከቱ ነው። ሁለተኛው ክርስቶስ መጥምቁ ዮሐንስ ነው እያሉ ይናገሩት የነበሩት ዮሐንስ የሚታወቀው ትልቁ አገልግሎቱ ማጥመቅ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ከተጠመቀ በኋላ መርጦ አብረውት እንዲማሩ እንዲውሉ እንዲያድሩ ያዘጋጃቸው ደቀ መዛሙርቱ ያጠምቁ ነበር። በሄኖን አውራጃ ህሙማንን ያጠምቁ ነበር እና የዮሐንስ ደቀ መዛሙርት ተሰብስበው ክርስቶስን ከሰሱት። ዮሐንስ ጋር ሄዱ። አንተ በዮርዳኖስ ያጠመቀው እሱ ደግሞ በሄኖን አውራጃ እያጠመቀ ነው አሉ። እና ዮሐንስ ወንጌል ምዕራፍ 13 ላይ በግልጽ ይናገራል። ምን ይላል? እርሱ ሳይሆን ደቀ መዛሙርቱ ነበር ሲያጠምቁ የነበሩት። እየሰማችሁ ነው? ደቀ መዛሙርቱ ነው ሲያጠምቁ የነበሩት። ግን ህዝቡ ለዮሐንስ ሄዶ ሲናገር ማን ያጠምቅ ነበር? ክርስቶስ ያጠምቅ ነበር ብለው ነው የተናገሩት። እና አባቶቻችን ይሄንን ሲያስተምሩ ምን ይላሉ? ክርስቶስ ያጠምቀው የነበረው ጥምቀት በደቀ መዛሙርቱ አድሮ የሚደረግ ስለሆነ ዛሬም በካህናቱ እጅ የምንጠመቀው ጥምቀት በማን እንደተጠመቀን አምነን የምንቀበለው በክርስቶስ የምንቀበለው። እነሱ አጠመቁን ሳይሆን ማን አጠመቀን የምንለው ክርስቶስ አጠመቀን። እነሱ ወለዱን ሳይሆን የምንለው ማን ወለደን ድጋሚን የምንለው የእግዚአብሔር መንፈስ ክርስቶስ ወለደን ድጋሚን የምንለው። ስለዚህ መጥምቁ ዮሐንስ ነው የሚሉት ምክንያት አላቸው። አንዳንዶች ደግሞ ኤርሚያስ ነው ይሉሃል አሉት። ኤርሚያስ በብሉይ ኪዳን ከነበሩ አበይት ነቢያት መካከል አንዱ ነው። ኤርሚያስ በጣም የሚታወቀው አባቶቻችንም ሲያስተምሩ አልቃሻው ነብይ ነው የሚሉት ነብዩ ኤርሚያስ። ለምን? ህዝቡ በጣም በምርኮ በግዞት በቀኝ ግዛት ሲሰቃይ ስለነበረ፣ በተለይ ደግሞ በባቢሎን ምርኮ ዘመናት ውስጥ ሲመላለስ ስለነበረ ስለ ህዝቡ ያለቅስ ያነባ ነበር እና ራሱን ተከትሎ ራሱ ትንቢተ ኤርሚያስ ከሚባል መጽሐፍ ውጭ መጽሐፍ ቅዱሳችን ላይ ሰቆቃወ ኤርሚያስ የሚል መጽሐፍ አለ። ሰቆቃ ማለት ሙሾ ማለት ነው። ሐዘኑ ያለቅሰው የነበረውን ለቅሶውን ከእንባው ውጪ ይናገረው የነበረውን ቃል መጽሐፍ ቅዱሳችን ላይ አለ። ስለዚህ ኤርሚያስ አልቃሻ ነው። ክርስቶስም ያለቅስ ነበር እኮ በነገራችን። ወደ ኢየሩሳሌም ሲገባ ህዝቡን ሲመለከታቸው እረኛ እንደሌላቸው በጎች ሲቅበዘበዙ አየና ክርስቶስ ለበጎቹ አለቀሰ። እንዲህ እንዲሆኑበት አልነበረም ነበር የጠበቀው። ስለዚህ ኤርሚያስ ያለቅስ ነበረ፣ ክርስቶስም ያለቅስ ነበረ። ስለዚህ አንዳንዶች ማን ብለው ጠሩት? ኤርሚያስ ነው አሉት። እየሰማችሁ ነው? አንዳንዶች ደግሞ
ኤልያስ ነው አሉት። ኤልያስም እንደዚሁ በአንደኛ ነገሥት ተጽፈው ከሚገኙ ነቢያት መካከል አንዱ ነው። ኤልያስ በጣም የሚታወቅበት ትልቁ መገለጫው አምልኮተ እግዚአብሔር ላይ ቀናኢ ነው። በእግዚአብሔር አይደራደርም። ብቻውን ከነገሥታት ፊት ቆሞ ይከራከር ነበር። እና አክዓብ እንደ ኤልዛቤል ቢያገኙት እጃቸውን አንስተው ነፍሱን ሊያጠፉት የሚፈልጉት ከእግዚአብሔር ፊት ግን ንጽሕና የተመሰከረለት የእነሱን ነውርና ነቀፋ ሳይፈራ ሳይጸጸት ስለ ነፍሳቸው ሲል ይገስጻቸው ነበር። በነገራችን ላይ ኤልያስ አክዓብና ኤልዛቤልን ይገስጻቸው ከስራቸው እንዲመለሱ ያስተምራቸው የነበረው ጀብደኛ መሆኑን ለማሳየት አይደለም። እየሰማችሁ ነው? ጀብደኛ መሆኑን፣ ደፋር መሆኑን፣ ጀግና መሆኑን ለማሳየት ብቻ አይደለም። በዋነኝነት ኤልያስ አክዓብን ኤልዛቤልን እንደዛ ይናገራቸው የነበረው በኤልያስ ላይ አድሮ ይናገር የነበረው የእግዚአብሔርን መንፈስ ድምፁን ጆሮአቸውን ከፍተው ቢሰሙት ኖሮ ለራሳቸውም ለነፍሳቸውም ድህነትና መመለስ እንዲሆናቸው። አሁን እኮ በነገራችን ላይ ትንሽ መናገር እንችላለን የምንባል ሰዎች የምንናገርበትንም ዓላማ ጠንቅቀን ማወቅ አለብን። ጀግና ለመባል ሰው አያወራም። እየሰማችሁ ነው? በተለይ ቤተክርስቲያን ሰው ጀግና ለመባል እሱማ በጣም ምን ያልተናገረው ነገር አለ በጣም ቆፍጣና ነው እንዲባል አይደለም ማውራት ያለበት። ሰው ማውራት ያለበት ሰው መናገር ያለበት ለነፍስ ድህነት የሚጠቅምና የሚበጅ ነገር ሲሆን ነው። አለበለዚያ ዝምታ ይሻለዋል። እንዲሁ ዝም ቢል ይሻለው። ስለዚህ ኤልያስ ፊት አይቶ አያዳላ መናገር ያለበትን ይናገር ነበር። ክርስቶስም ያው ነው። ፈሪሳውያንን ሰዱቃውያንን በቤተ መቅደሱ ዙሪያ የነበሩትን እርሱ የሾማቸውን ሰዎች ስለ ሹመታቸው ብሎ ዝም አላላቸውም ነበር። ሲያጠፉም ጥፋተኛ ናቸው እያለ ይናገር ነበር። ስለዚህ እንደ ኤልያስ ክርስቶስም ለራሱ መንግስት ቀናኢ ነው። ስለዚህ አንዳንዶች ኤልያስ ነው አሉት፣ ሌሎች ደግሞ ከነቢያት መካከል አንዱ ነው አሉት። እስኪ ሌሎች ደግሞ በሉ ከምኖች መካከል ስንቱን አሉት? እስራኤላውያን ነቢያት ብለው የሚጠሯቸው በነገራችን ላይ ሙሴና ኢያሱ ነው። ግን አይገርማችሁም? ዮሐንስም እኮ መጥምቁ ማለት ነው ነቢይ ነው። የብሉይ ኪዳን የመጨረሻው ነቢይ፣ ለሐዲስ ኪዳን የመጀመሪያው ሐዋርያ ዮሐንስ መጥምቅ ነው። በረከቱ ለሁላችን ትድረስ። ኤልያስም ነቢይ ነው፣ በደንብ ተጠንቅቆ የሚታወቅ ነው። ኤርምያስም ነቢይ ነው፣ በደንብ የሚታወቀው። ግን እነሱን ከነቢያት መካከል አንዱ ነው ብለው አልጠሯቸው፣ በየስማቸው ነው የጠሯቸው። ነቢይ ነው ብለው ግን ለመጥራት የሚፈልጉት እነሱ ሙሴና ኢያሱ ነው። ክርስቶስ እርግጥ ነው ሙሴን የሚመስልበት ነገር አለ፣ ኢያሱንም የሚመስልበት ነገር አለ። ሙሴን የሚመስለው ሙሴ ግብፃውያንን እስራኤላውያንን ከግብፅ ባርነት ነፃ እንዳወጣቸው ግብፅ በተባለችው በሲኦል ውስጥ ስንሰቃይ የነበርነውን እኛን ያወጣን አማናዊው ሙሴ ክርስቶስ ስለሆነ ሙሴ ነው ብለው ቢጠሩት ምንም የሚያስደነግጥ ነገር አይደለም፣ በግብር ስለሚመሳሰሉ። ኢያሱም ተመሳሳይ ነው። ከነዓንን እንዳወረሳቸው ሁሉ ርስት መንግስተ ሰማያትን ያወረሰን ማን ነው? ክርስቶስ አምላካችን ነው። ስለዚህ ሙሴ ነህ ወይ ኢያሱ ነህ እያሉ ይናገሩት ነበረ ማለት ነው። እና ጌታችን ኢየሱስ ክርስቶስ በጣም ህዝቡ ለእስራኤላውያን በጣም ትልቅ ቦታ ያላቸው እነዚህ ኢያሱን እነዚህ ሙሴንና ሌሎችም ነቢያትም በጣም ትልቅ ቦታ እንዳላቸው እንዳናውቀው ኢያሱ። ስለዚህ እስራኤላውያን ከግብፅ ባርነት የወጡበት ጊዜ ላይ ከሙሴ ጋር የነበረ አንድ ሰው የመጀመሪያው ጸአት ተብሎ የሚነገረው ወይንም ደግሞ የመጀመሪያው መውጣት የሚባለው እንደምታውቁት እንግዲህ እስራኤላውያን ከግብፅ ባርነት የወጡበትን ወደ ግብፅ የገቡበትን እንዴት እንደወጡ ግን በተወሰነ መልኩ ላስታውሳችሁ። ለምን መሰረታዊ የሆኑ መማሪያ ክፍሎችና ነጥቦች ስላሉት። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ነው። እስራኤላውያን ወደ ግብፅ የወረዱት እንግዲህ በረሃብ ነው እንደምታውቁት። ያዕቆብ ይኖርባት የነበረችው ቦታ ላይ እና ዙሪያቸው ላይ በጣም ትልቅ ረሃብ ተነሳ። ስለዚህ ያን ረሃብ ለመታገስ ያን ረሃብ ለማለፍ ተብሎ በግብፅ መሬት ላይ ምግብ እንዳለና ያንን የረሃብ ዘመን ለማሻገር የሚያስችል ደግሞ ቋጥም ጎተራም እንደሞላ ሰሙ። ያዕቆብ ይህንን የረሃብ ዘመን እሱና ቤተሰቦቹ እንዲያልፉ ብዙ ነገር ሞክሯል። እንደምታውቁት ወንድሞቹ ወደ ግብፅ እየወረዱ እህል ይሸምቱ ነበር። በግብፅ ደግሞ ረሃቡን እንዲያልፉ ያንን የመጣባቸውን መከራ ህዝቡን እንዲያሻገር ደግሞ በገዛ እጃቸው የሸጡት ወንድማቸው ደግሞ እዛ አለ፣ ዮሴፍ የሚባል። ዮሴፍ ያለባት ቦታ ላይ ግብፅ ላይ እህል እንዳለ ሰሙና ለአባታቸው ነገሩት። እዚህ ከምንሞት እዚህ ከምንጠፋ ወዴት እንውረድ አሉት። ወደ ግብፅ እንውረድና እንጽገባሉ። የሚገርመው የእነሱ አስተሳሰብና ሀሳብ አለ። በነገራችን በጣም የሚገርመው እንደሆነ ታውቃላችሁ የያዕቆብ መልስ
ኦሪት ዘፍጥረት ምዕራፍ 46 ላይ እህል እንዳለ ግብጽ ሲነግሩት ያዕቆብ ተነስቷል ይላል። መጀመሪያ ፈቀቅ አለና ጸሎት አደረገ ይላል። አይገርማችሁ? ረሃብ እኮ የሚያስታግስ ነገር እኮ አይደለም። ጾም እኮ እስኪ ቆይ ነገር የሚያስብል ነገር አይደለም። ረሃብና ጥም ከበላንና ከጠገብን በኋላ ሌላው ነገር ይደርሳል ብለን በጣም ትኩረት የምንሰጠው ነገር። ያዕቆብ አይገርማችሁም? ከረሃቡና ከጥሙ በላይ እግዚአብሔር ፈቅዶ ነው ወይ የምወርደው ብሎ ጠይቅ እና እግዚአብሔር ወደ ግብጽ ለመውረድ አትፍራል። እዛ የሚሰራው ሐሳብ ስላለ አስቀድሞ ከአባትየው በፊት ልጁን ልኮ ቦታውን እንዲስተካከለለት ስላረገ ውረዳል። ዛሬ ስንቱ ነው በነገራችን ላይ እንጀራ ብሎ የጠየቀውን ከእግዚአብሔር ለመቀበል ፈቃድ ነው ብሎ የሚለምን ሰው አለ? እንደኛ እንጀራ ስጠኝ ነው እንጂ ፈቃድ ይሁን ከዛ በኋላ የሚመጣ ጉዳይ። ያዕቆብ ግን ከሚበላው እንጀራ በላይ ያሳሰበው የማን ፈቃድ ነው? እግዚአብሔር ፈቃድ ነው። መውረዴን ትፈቅዳለህ ወይ? መሄዴን ትመኝልኛለህ ወይ አለ። ብዙ ነገር ነው የለመነው። ቤት ገብታችሁ አንብቡት። እግዚአብሔር እሺ አትፍራ ውረዳ። 72 ነፍሳት ሆነው ይላሉ አባቶቻችን ከነበሩበት ቦታ ላይ ወረዱ። ግብጽ ደረሱ። ታሪኩን ለማሳጠር ዮሴፍን መጀመሪያ ላይ አላወቁትም ነበረ፣ በኋላ ላይ ግን አወቁት። ከዛ በኋላ አባታቸውንም በዛ በግብጽ ዙሪያ ይገኝ የነበረውን ምግብ እያበላ እያጠጣ እንዲኖር አደረገው። ያዕቆብ ግን በጣም የሚገርማችሁ ሲበላ ሲጠጣ ረሃቡንና ጥሙን ሲረሳ ሙሉ በሙሉ እግዚአብሔርን አልረሳው እና መጨረሻ ላይ የሚያርፍበትና የሚያንቀላፋበት ዘመን ሲደርስ ምን አላቸው? ለልጆቹ ሰብስቦ አደራችሁን ነፍስ ከስጋዬ በምትለየበት ጊዜ ላይ እዚህ ሳይሆን ሀገሬ ቀበሩኝ። የሰማችሁ? ሀገሬ ቀበሩ። ሰው የሞተበት ቦታ ላይ የትም ቢቀበር እኮ ችግር የለውም። አንዳንዶቻችን ደግሞ በወሬ ራሱ ሳይኖሩ ሰው ሰምታችሁ አጣሩ። ዋናው ልሙት እንጂ የትም ቀበሩኝ እኔ አይመለከተኝ ወንዝም ዳር ጣሉኝ የሚል ሰው አለ። የትም መጣልም አንፈልግም። ይሄ እኮ የከበረ ሰውነት እኮ ነው። ማረፊያው ቤተ መቅደስ ነው መሆን ያለበት እንጂ የትም ጣለኝ አይባልም። ሲጀመር የኛ አይደለም የትም ቦታ የምንጥለው ሰውነት ራሱ የማን ነው? የእግዚአብሔር ነው። ስለዚህ በእግዚአብሔር ቦታ ላይ ነው ማረፊያ ያለበት። ያዕቆብ ምን አለ? የወጣውበት ቦታ ላይ ሄዳችሁ ቅበሩኝ ከአባቶቼ ከአብርሃም ከይስሐቅ ጋር ነው። ይሄ እኮ ብቻ አይደለም። ዮሴፍስ የሚያርፉበት ጊዜ ድረስ እኔንም አለ። እንግዲህ አስቡት፣ ዮሴፍ እኮ ግብጽ ላይ ንጉሥ የነበረ ሰው ነው። ከንጉሱ አንድ ወደ ታች ወርዶ እንደ ራሴ ሆኖ ይመራ የነበረ መሪ ነው። ግብጽ እንደምታከብረው ልክ ግብጽ መቀበር ግን አልፈለግም። ግብጽ ማረፍ አልፈለግም። ግብጽ የስጋው መቀመጫ እንዲሆን አልፈለግም። አባቶች ያረፉበት አባቴ ያለበት ቦታ ሂዱና ቀበሩኝ። ሁለቱ ዮሴፍም ያዕቆብም በሚባል ደረጃ ማለት ነው። እስራኤላውያን በእያንዳንዱ እንቅስቃሴያቸው ላይ አባቶቻቸውን የሚወዱበትና የሚፈቅዱበት ዋሻ ወይንም ደግሞ ማረፊያ ቦታ ያሳርፏቸዋል። ሲንቀሳቀሱ ደግሞ ሬሳቸውን ይዘው ይንቀሳቀሱ ነበር። ለአባቶቻቸውና ለቃል ኪዳኖቻቸው ያላቸው ቦታ በጣም ትልቅ ቦታ ስለሆነ ነው። ጭጡ ግን ምን መሰላችሁ? በጣም የሚገርማችሁ ነገር ያዕቆብ ተሰዶ የመጣበት ቦታ ከነዓን እንደሆነ ታውቃላችሁ? ያዕቆብ እኮ መጀመሪያ ከነዓን ነበር። ከነበረበት ከከነዓን ነው ተነስቶ ወደ ግብጽ ወረደ። ከግብጽ ደግሞ ገብተው ተመልሰው ወዴት ነው መሄድ የፈለጉት? ወደ ከነዓን። ያላችሁበትን ቦታ በነገራችን ላይ ስታጡት ነው የምታውቁት። ከነዓን እኮ በጣም የምታምር በጣም ማርና ወተት ታፈልቃለች ትሰጣቸዋለች ተብላ ቃል የተገባችላቸው ቦታ ነው። መጀመሪያውኑ ነበሩበት። ከነዓን ቦታ ላይ ይኖርበት ነበረ፣ ግን እህል አጡበት። እኔ በጣም ነው የሚገርማችሁ። ከነዓን እንደ አንድ ሰፈር አድርጋችሁ እንዳታስቡት። በነገራችን ከነዓን በጣም ትልቅ ከተማ፣ በጣም ትልቅ ስፍራ ነው። እንዴት 72 ሰው አገር ይጠባዋል? እስኪ አስቡት ለራሳችሁ ማለት ነው። 72 ሰው አገር ይጠባዋል። 72 ሆነው የምንበላው አጣ ነው። ስንት እኮ ያላደረሱት ያላዩት ያልተመለከቱት እኮ ሀገር አለ ከነዓን። እዛው ያለችባቸው ቦታ ላይ ግን ሆነው ራብን ጠማን ነው። አንዳንድ ሰው ስንት ቤተ ክርስቲያን ውስጥ ያላየው ያልተማረው ያላወቀው ያልደረሰበት ሕይወትን ሰጥቶት ሊለውጠው የሚችል ስንት ነገር እያለ ያለበት ቦታ ላይ ሆኖ ግን ሆኖ እኔ ራበኝ ምንም እኮ ጠብ የሚል ነገር አላገኘውም ይላል። ሰው ከእግዚአብሔር ጋር ካልሆነ በነገራችን ላይ እንኳን ሰፊው ቀርቶ ጠባቡን ቦታ ራሱ አይመጥነው። በጣም አድርጎ ነው የሚረበሸው። በጣም አድርጎ ነው ውጣ ወረድ ውስጥ የሚገቡ። ከነዓን እንዴት ይጠባል? እስኪ አስቡ። እነሱ 72 ሆነው ከነዓን ጠበበን አሉ። እግዚአብሔር እኮ ከግብጽ ባርነት ህዝቡን ነፃ ሲያወጣው እኮ 600 ሺህ አድርጎ ከነዓን ሊያስገባቸው ነበር። እንግዲህ አስቡት 72 ሆነው አልበቃንም ያሉት መሬት ላይ
እግዚአብሔር 600,000 ሕዝብ አርቆ መልሶ ሊያመጣቸው ነው። ምን ቁም ነገር ያለው መሰላችሁ? ቦታችሁ ላይ የሚያጠግባችሁ የሚያረካችሁ ያለው ግብአትና የሚሟላው ነገር በሙሉ መሰናዳቱ አይደለም። ቦታው ላይ እግዚአብሔር አለ ወይስ የለም? ለዛ ነው አባቶቻችን ረድኤተ እግዚአብሔርን የእግዚአብሔር መገኘትን እንደ ቀላል ጉዳይ ይመለከቱት። ዜና ላይ ለዛ ነው ይሄን ሐሳብ እንድንረዳው አንድ ታሪክ አለ። ለረጅም ዓመታት በጾም በጸሎት ተወስነው ይኖሩ የነበሩ አንድ አባት ነበሩ ይባላል እና እኚህ አባት ለ40 ዓመት ያክል ከዘረጉ ሳያቅፉ ካሉበት ቦታ ሳይወጡ ፍሩክታ መካከል ማለትም ደግሞ በጣም ጠባብ የሆኑ አለት አጣብቂኝ ውስጥ ገብተው መራር የሆነ ቅጠል እየበሉ ይጾሙ ይጸልዩ ነበር። ስንት ዓመት? 40 ዓመት። እግዚአብሔር አምላክ ጽናታቸውን ተጋድሏቸውን የቆዩበትን ዘመን ተመለከተና ከፊት ለፊታቸው ተገልጦላቸው ወዳጄ ልፋትህን ድካምህን ለኔ ብለህ የከፈልከውን ዋጋ ተመልክቻለሁ። ዘመኑም እጅግ ብዙ እንደሆነ ማይቻለሁ። እንደ ሥራዬ ልክፈልህ ወይስ እንደ ቸርነት? እኚህ አባት የእግዚአብሔርን ቸርነት እስካሁን አላወቁትም። 40 ዓመት ግን ጠባብ ዋሻ ውስጥ እንደቆሙ ያውቃሉ። 40 ዓመት ግን እየመረረ ቅጠል እየበሉ እንደታገሱ አውቀዋል። ስለዚህ የእጃቸው ላይ ያለውን ቦታና እጃቸው ላይ ያለውን ፍሬ ተመለከቱና እንደ ሥራዬ ክፈለኝ አሉት። እንደምን? እግዚአብሔር አምላክ እንደ ቃል ይሁንልሃል። እና ይህ አባት ተመልሶ ከነበረበት ቦታ ላይ ያቺ ጠባ ቆሞ ይጸልይባት የነበረበት ቦታ ላይ ልክ ሲገባ ቦታው ጠበቡ። 40 ዓመት እኮ ጥበቱ አልታወቀው። 40 ዓመት እኮ እንዳጣበቀው አላወቀም። ልክ እንደ ሥራዬ ይከፈለኝ ብሎ ቦታው ላይ ግን ሲቆም ቦታው ጠበበው። ልክ እንደ ሥራዬ ይከፈለኝ ብሎ ሲመለስ ይበላው የነበረውን ያ መራሩን ጣዕም ያለውን ቅጠል ሲቀምሰው ጭራሽ መረሩ። ድሮ ለካ ያጣፈጠለት ድሮ ለካ ተጠባባ የሆነች ቦታ ላይ ቆሞ እንደ ሰፊ ሁኔታ እንዲንቀሳቀስ ያደረገው የራሱ ሥራ ሲሆን የማንቻርነት ነው። ሰው በዚህ መሬት ላይ ሲኖር በነገራችን ላይ ቀላል ነገር አይደለም። እግዚአብሔር እንደ ቸርነት ክፈለኝ ማለት አንዳንዶቻችን ዝም ብለን ቃል ይመስለናል። ስራችን ምንም ነገር እንደማያመጣ ጠንቅቀን ስለምናውቀው ስራችን ምንም ነገር ጠብ እንደማያደርግ በደንብ ስለተረዳ ነው። ከምናወጣው ከጉልበታችን በላይ በጣም የምንተማመንበት ነገር የማን ቸርነት ነው? እግዚአብሔር ለሁላችን ቸርነቱን አያርቅብን። ስለዚህ እስራኤላውያን ቸርነቱ ርቋቸው ስለነበረ 72 ሆኖ ቦታው ጠበባቸው። ከቸርነቱ ጋር አብረው ግን ሲሆኑ 600,000 ሆነው ኑ ግቡበት አላቸው እግዚአብሔር። ያ የነበሩበት ያ የወረዱበት የግብፅ ከተማ ብዙ ስቃይ አይተውበታል፣ ብዙ ተንገላተውበታል፣ ተጨንቀዋል፣ ተገፍተዋል። እንደ ላባቸው እንደ ድካማቸው አልተሰጣቸውም። ያበረከቷቸውን ነገሮች ራሱ በእነሱ ስም አይጠራም። ዛሬ የትኛውም ሰው ሀገረ ግብፅን ለመጎብኘት ሲሄድ እኮ በእስራኤላውያን ላብ የተገነባውን ፒራሚድ አይቶ ይሄ እስራኤላውያን የሰሩት አይደል፣ ይሄ ግብፅ መስህብ ነው የሚሉ ግን ያንጡም ደርድረው አገሪቷ የምትጠራበትን ስራ የሰሩት እነማን ናቸው? እስራኤላውያን ናቸው። ዛሬ ሀገር፣ ወገን፣ ዘመድ ሁሉም ይርሳው እንጂ ቤተክርስቲያን የዋለችውን ውለታ እግዚአብሔር ያውቀዋል። በደንብ ጠንቅቆ ነው የሚያውቀው። አንዳንዶቹም በደንብ አድርገው የተረዱትም አሉ። ቤተክርስቲያንን ማቆየት፣ ቤተክርስቲያንን መጠበቅ፣ ቤተክርስቲያንን እንዳለችበት ክብሯና ወሰኗ ሰላሟን መስጠት ለኛ ብቻ ሲሆን ለሁሉም የሚተርፍ እንደሆነ ጠንቅቆ የሚያውቁት አሉ። በአንጻሩም ደግሞ የማይመለከታቸውም አሉ፣ አያገባንም የሚሉ። ስለዚህ እግዚአብሔር አምላክ እዛ ሁሉ ህዝብ ላይ ይሄ መዓት ይሄ ውርጅብኝ ሲወርድ ዝም ብሏቸው ነበር። ዝም አላቸው። 400 ዓመት እኮ ቀላል አይደለም። እኛ እንኳን ለዚህ ለተወሰኑ ዓመታት ለምንኖርበት እኮ ሀገር ቤተክርስቲያን ወገን የሚሰቃየውን እንግልትና ስቃይ አይተን ስናነባ ስናለቅስ እግዚአብሔር ለምን ዝም አለን እንላለን። አንተ እኮ አሁን ነው ዝም ያለ። እነሱ ስንት ዓመት ነው ዝም የተባሉ? 400 ዓመት። አንድ ሰው 400 ዓመት ይኖራል? መልሱ እንጂ አይኖርም አይደል? እኛ ስናውቀው በዚህ ዘመን ላይ በታ 400 ዓመት እንደውም ተውት። ረጅም ዓመት ብዙዎቻችን አንኖርም። ወዲያውኑ በጊዜ የምንጠራለን። ኖሩን ከተባለ ምናልባት ከመቶ ከዛ በላይ አንሄድ። 400 ዓመት ማለት ትውልድ አልፎ ትውልድ ተተክቷል በችግር ውስጥ። ብዙዎች አልፈው ሌሎችም ተወልደዋል እዛው ስቃይ ውስጥ። 400 ዓመት ሙሉ እግዚአብሔር ዝም አላቸው። ለምን ዝም አላቸው 400 ዓመት? ምክንያት አለው በነገራችን። አንደኛ ዝም ያላቸው ለምን መሰላችሁ? ህዝቡ ስቃይና እንግልት ላይ መሆናቸውን ሳያይ ቀርቶ አይደለም። ግን እስራኤላውያን ባሪያ ሆነው የተገዙበት የግብፅ መሬት ላይ እንደ ግብፃውያን ይኖሩ ነበር። በጣም እኮ ነው የሚገርማችሁ። ችግርተኛ ሆነው
ያ ሁሉ መከራና ስቃይ የሚያደርስባቸው ህዝብ መካከል ሆነው የህዝቡን አምልኮተ ጣዖት አብረው ይሳተፉ ነበር። የህዝቡን ባህል አኗኗር እሴቶቻቸውን አብረው አጋብተው ነበር። ስለዚህ እግዚአብሔር እንዴት ይቀርባቸው? ከጩኸታቸው ባልተናነሰ የሚሰሩት ኃጢአትና በደል ነበር። አሁን እግዚአብሔር በነገራችን ላይ ሳንጮህ ቀርተን አይደለም ዝም የሚልን፣ ከጩኸታችን ባልተናነሰ ግን ኃጢአት ሳያንሰን በደል ስለምናበዛ በምንጮህበት ልክ እኮ በምንጣራበት መጠንና ድምፅ ልክ አብረን እኮ ዝም ማለትና መቀነስ ያለብን በደልም ጭምራል። ግን እኛ በዚህ በኩል እንጮሃለን፣ በዚህ በኩል ደግሞ ሌላ ኃጢአትና ደባ እንሰራለን። ስለዚህ ዝም አላቸው። ሁለተኛ እስራኤላውያንን ዝም ያላቸው አይቶ እንዳላየ ሰምቶ እንዳልሰማ ዝም ያላቸው ሙሴ እስኪነሳ ድረስ ነው። ሰለስቱ ምዕት ይናገራሉ። እግዚአብሔር ያለ ስራ ያለ ምክንያት ምንም ነገር አያደርግም ይላል። ማረግ ተስኖት አይደለም። በነገራችን ላይ የሰማችሁ ማረግ ተስኖት አይደለም። ያለ ሙሴ ህዝቡን ማውጣት ያለ ሙሴ ያንን አገዛዝና ቀንበር ነፃ ማላቀቅ ከብዶት አይደለም። ሙሴን የፈለገው እግዚአብሔር ህዝቡን እንዲምር ምክንያት በሱ እንዲገኝ ስለፈለገ ነው። ዛሬ እግዚአብሔር በነገራችን ላይ ስንጮህ ምናልባት ዝም ያለን እንደ ሙሴ ምክንያት ሊያገኝባቸው የሚችሉ ሰዎች ስላላገኘ ቢሆን እስከኛ መካከል እንደ ሙሴ ቅን የሆነ እንደ ሙሴ ራሱን ዝቅ ያደረገ እንደ ሊቀ ነቢያት እንደ ቅዱስ ሙሴ እኔ ከሌላው ልቅደም ብሎ ነፍሱን ለሌላው አሳልፎ የሚሰጥ ሰው ከኛ መካከል አለን። እኛ ሌላውን መማገድን የምናውቅበት እንጂ ሌላውን መክተት እሳት ውስጥ የምናውቀው እንጂ ወንድሜ እህቴ ከምትቃጠል በእኔ ምክንያት ነው የመጣው ብለን እንኳን መጣ። ታስታውሱታላችሁ ሙሴ በጣም የሚታወቀው ትልቁ ነገሩ የነበረው እግዚአብሔር አምላክ በጣም ረጅም ዘመናት እስራኤላውያን ታግሷቸው እና ከአንድ ቀን በላይ ግን የምታስታውሱ ከሆነ በጣም አብዝቶ አዘነባቸው። ምክንያቱም ህዝቡ እንደተመረጠና እንደተቀደሰ ህዝብ አይንቀሳቀስም። ህዝቡ ቃል እንደተገባለትና እግዚአብሔር እንደሚያደርግለት ሰው አይራመድም ነበር። ስለዚህ ህዝቡን ላጠፋቸው ነው። ሙሴን እንዳለት እዚህ ላችሁ ህዝቡን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኛለሁ። እኔ እግዚአብሔርን እምላችሁ እንዴት ከባድ ነገር እንደሆነ ታውቃላችሁ? አፈጣጣሪንም መርሳው እኮ ማለት እኮ መኖሬን ህልውናዬ መንግስትን ልታወርሰኝ ቃል ከገባህበት ከልቡና ላይ አጥፋኝ ነኝ። እነሱን ግን መረት አድርግላቸዋል። እንዲህ ምክንያት ተገኝቶበት ሀገር፣ ወገን፣ ዘመድ፣ ቤተክርስቲያን የሚያስምር ሰው ይኖር ይሆን ከኛ መካከል? አያችሁት? እግዚአብሔር ዝም ሲል የሚሰራበትን ምክንያት እየፈለገ ነው ማለት ነው። እነዛ ምክንያቶችን ሌላ ሰው ነው ብላችሁ አትፈልጉ። እኛውንን መስተካከልና መለወጥ ያለብን እኛውንን። እግዚአብሔር ምክንያት ፈልጎ ሀገር፣ ወገን፣ ዘመድን እንዲምር ተስተካክለን መገኘት ያለብን። ሌላ ሙሴ አልጠብቁ። እኛውንን ሙሴዎቹ እኛውንን መስተካከል ያለብን። እዚህ ሙሴ እስኪነሳ ኃጢአት በደላቸውን እስኪተው ድረስ ታገሳቸው። እነሱ ኃጢአት በደላቸውን አላቆሙ። ሙሴ ግን መጣ። ሙሴ ተነሳ። እንደምታስታውሱት ወጣ። ተመልሶ በእርጅና ወራት ደግሞ እግዚአብሔር አምላክ መልሶ ግብፅ ሊያስመጣው 10 መቅሰፍቶችን ፈርዖን ላይ ላከበት። የፈርዖን መቅሰፍት የምንማረው ቁም ነገር ምን መሰላችሁ? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክ በጸጳጦሱ ሙሴን ሲያነጋግረው ሕዝቤን ሂድና ለፈርዖን ልቀቅ ብሎሃል ብለዋል። እየሰማችሁ ምን አርግ ብለዋል? ልቀቅ ብሎሃል ብለዋል። ሙሴ ብዙ ነገር ተናግሯል። እግዚአብሔር ከተናገራቸው ነገሮች መካከል በጣም የሚገርሙ ምን መሰላችሁ? ምን አለ? የፈርዖንን ልብ አጽንቼባቸዋለሁ። ይሰማችሁ? የፈርዖንን ልብ ያጸናው ራሱ ማለት እግዚአብሔር እኮ። እንዲጨክንባቸው ልቡን ያደነደንኩት ማንኛም እኔ ነኝ። ለምን እንጂ የነዚህስ መበደል አንድ ነገር ነው። የህዝቡ ማጥፋት እሱን ተውት። የሚያሰቃያቸው ሰው እንዳይራራላቸው ራሱ ልቡን ያስጨነቅኩት ማንኛም እኔ ነኝ። እኔ አምላካቸው ነኝ። እግዚአብሔር ምን ሊለን ፈልጎ መሰላችሁ? የፈርዖን ልብ ያስጨከነው የፈርዖን ልብ እያያቸው እንዳይራራላቸው እየተመለከታቸው እንዳያዝንላቸው ያደረገው ሊያስምርና ሊያስራራ የሚችል ነገር እነሱ ከእግዚአብሔር ፊት ስላላሳዩ። ሁሉም ከላይ ሲታይ የሚያለቅስ ይመስላል። ሁሉም ከላይ ሲታይ እያነባ ማረኝ የሚል ይመስላል። ከነሱ መካከል ግን አንዳንዶች ነበሩ ግብፅ አገዛዙ የተመቻቸው መኖሩ የተስማማቸው። ወጥተውም እኮ አጉረምርመዋል። ታውቃላችሁ? ለሙሴ ተናግረውታል እኮ በደንብ አድርገው። ያወጣህን በረሃ ላይ ልትገለን ነው ብለውታል። ከአንተ ከዚህ ከምታሰቃየን በረሃ የግብፅ ሽንኩርት ይሻለናል ብለውታል። አያችሁ? ልባቸው ውስጥ ነበር። በደንብ ጠንቅቁ። ስለዚህ ከልባቸው አውጥተው ከልባቸውም አሽቀንጥረው እግዚአብሔርን የሚፈልጉበትን ምክንያት ስላልተገኘ የፈርዖን ልብ እኔ ነኝ ያስጨከምኩባቸዋል።
እግዚአብሔር እኮ እንደዚህ አይነት አምላክ እኮ ነው። ሳትፈልገው በልብ ውስጥ ሌላ ነገር ደባ ይዘህና ሌላ ዓላማ ኖሮ ከፊት ለፊቱ ስትቆም ሞኝ እኮ አይደለም እግዚአብሔር። ልብን ኩላሊትን ይመረምራል ሲባል ንግግር ብቻ ይመስለናል። በደንብ አድርጎ ነው የሚፈትነው የሚያየው እግዚአብሔር። ስለዚህ ህዝቡን በደንብ አድርገው እንዲታሹ አደረጋቸው። በደንብ አድርገው እንዲበቁ መከራ በቃን እስኪሉ ድረስ ችግር በቃን እስኪሉ ድረስ በደንብ አቆያቸው። ከዛ በኋላ ግን የፈርዖንን ልብ ያጸናው እግዚአብሔር መልሶ ራሱ ሰበሩ። የመጨረሻው መቅሰፍት ትዝ የሚላችሁ ከሆነ 10ሩንም መቅሰፍት አደረገና እግዚአብሔር 11ኛው መቅሰፍት የሚባለው ሞተ በኩር ነው። የፈርዖንን ልጅ ጨምሮ መቃንና ጉበኑ ላይ ደም ያልቀቡትን ሰዎች በሙሉ ከብትም እንስሳንም ጨምሮ የመጀመሪያ ልጆቻቸው ሞቱ ሁሉ። ፈርዖን 10 መቅሰፍት ሲመጣበት እኮ አንዴ ሺህ አንዴ እምቢ እያለ ነበር። የገዛ ልጁን ግን ሲያጣ ከአቅሙ በላይ ሆነበት። በቃ ይዘህልኝ ውጣ አልፈልግም። እግዚአብሔር ለምን ይመስላችኋል 11ኛው መቅሰፍት መጀመሪያ ማድረግ አይችልም ነበር? ሞተ በኩርን መጀመሪያ አድርጎ እኮ በመጀመሪያው መቅሰፍት ማገላገል ይችል ነበር። መቅሰፍቱን በእያንዳንዱ ያሳልፈው የነበረው ያለውን ኃይል ለፈርዖን ለመግለጽ ሳይሆን የፈርዖን ልብ ተሰብሮ እሱም እግዚአብሔር እንዲመለከተው ነበር። እየሰማችሁ ነው? ያለ ምክንያት አላረገውም እግዚአብሔር። ግን የፈርዖን ልብ አልሰበርም አለ። ስለዚህ መጨረሻ ላይ ሊሰብረው የሚችለው የገዛ ልጁን ሲያጣ ስለሆነ ልጁን አሳጣው። ይዛ ጠቅልለህ ውጣልኝ አለው። ህዝቡን ሙሴ እየመራ ሙሴን ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እየመራ ባህሩን ተሻግረው ወጡ፣ ተገላገሉ። ያ ህዝብ ከግብፅ ሲወጣ 40 ቀን ነበር ይፈጅበት የነበረው ለመግባት። የት? ከናን። ከናን በነገራችን ላይ አሁን ባለው ፍልስጤም ውስጥ የምትገኝ ከተማ ነው እና ቅርብ ነው ልላችሁ ፈልጌ። ከግብፅ ወደ ፍልስጤም ለመሄድ በአሁኑ በጥንቷ ጊዜም ጨምሮ 40 ቀን ነበር ይፈጅባቸዋል ያላችሁ። 40 ዓመት ግን ተንገላቱ። ለምን 40 ዓመት ያንገላታቸው? መንገዱ ረዝሞ አይደለም። ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱ ብቁ አልነበሩ። ዛሬም ተመሳሳይ ነው። በነገራችን ላይ ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስክንዘጋጅ ያዘገየው። የምንለምነውን ፍቅር ለመቀበል ልባችን ከፍ ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራይቶሙ፣ አፋቸው እንደተከፈተ መቃብር ነው። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ ይነሰንሷል። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋል። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አርባ አይመልስም። እግዚአብሔርም እኛ እንደዛ ሊሆንበት የሰጠንን ነገር በሙሉ አበላሽተን መለስልን። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮህ? ሰጥቶን አበላሸነው፣ ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን፣ አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንላለን። እሱ ምን ያህል እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛንን የተሰጠንን መጠቀም ያቃተን። እግዚአብሔርነቱ ሁላችን ልቡናችን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያልን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔር። ስንዴ እኮ አዘርቶ ማብላት ይችል ነበር። በረሃ ላይ መና ከሰማይ ማውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘራት? መልሱ እንጂ የትኛው ነው የሚቀለው? ስንዴው ነው የሚቀለው እኮ። መሬት ቅርብ ነው፣ መሬት ቅርብ ነው። አሸዋው እዛ እንኳን ሊበቅል አይችልም እንዳንል እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ ማብቀል አይሳነው። አሸዋው ላይ ግን እንዲዘሩ አልፈለግም። ለምን? እንዳይደክሙበት እኮ ነው። ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉትስ አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው፣ ነገር ግን ስሙ
ውሃው ሲደፈርስባቸው መጠጣቱን ጠጥተነዋል ግን ምን ዋጋ አለው የደፈረሰ ውሃ ነው ብሎ ያሙታል እንጂ እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረው። አለት ላይ ውሃ ሰጣቸው ደፈረሰ ብለው እንኳን ማጉረብረብ አይችሉም። ያለት ውሃ ንጹህ ነው በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ ማጠጣት ይችላል ወይ? አጥግቦ አብልቶ አሙሮ ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋለህ? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትናንትና ያጠቃልን ጠላት ረስተነዋል፣ ጠፍቷል። ትናንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እሱ እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀለምንጦስ ላይ አባቶቻችን የሐዋርያት ሥራ ላይ ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው፣ አትተኛም ወይ ብሎ ጠየቀው። እየሰማችሁ ነው? አትተኛም አይደክምም ማለት እና እግዚአብሔር ያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጅህን ዘርጋለውና ይላሉ አባቶቻችን እጁ ላይ እንቁላል አስቀመጠለት። እየሰማችሁ አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ እንዲያንቀላፋ አዘዘው እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ እና እግዚአብሔር ምን አለው? ባንቀላፋ እንዲህ ነው የምትሆኑታል። ለዛ እኮ እረኛችን አይተኛም አያንቀላፋም፣ እስራኤልን የሚጠብቀው አይተኛም አያንቀላፋም የምንለው ለዚህ ነው። እኛ ነን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ወስኖ ያውቅ። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩት ቀሩ። እንዲህ ከመሆን እግዚአብሔር ይጠብቀን። አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ የሚያስችለውን ነገር ቀድመን ስላላሟላ ቀሩ። አብዛኞቹ ሞቱ። ሙሴም አንቀላፋ። ከዛ በኋላ ኢያሱ መጣ። ለዛ ነው መጽሐፈ ኢያሱ ምዕራፍ 5 አሁን ከአንድ ጀምሮ ሲነበብ እንደሰማችሁ አዲስ ትውልድ ተነሳ። ያን አዲስ ትውልድ ኢያሱ ከነዓንን መውረስ እንዲችሉ መንገድ ይዟቸው ሄደ። መንገድ ላይ ሲሄዱ ከትላንትና በፊት ስታያም በሚጓዙበት በእያንዳንዱ መንገድ ጠላቶች ይገጥሟቸዋል። የሚያጠቋቸው፣ የሚገፏቸው፣ የሚተናኮሏቸው ነበሩ። አብዛኞቹን እያሸነፉ ነው የሄዱት። ቦታቸው ላይ እግዚአብሔር እስኪደርስ ድረስ ያሉበት ቦታ ላይ ደግሞ እስኪያርፉ እግዚአብሔር እየጠበቃቸው ነበር። መልአኩን ልኮ ሕዝቡን እግዚአብሔር ሲጓዙ ከመሬት አንድ ስንዝር ከፍ አድርጎ አሸዋው እንዳያቃጥላቸው፣ ከላይ ያለው የበረሃው ፀሐይ እንዳያግላቸው በደመና ጋርዶ፣ ከኋላ ያሉት ጠላቶቻቸው መጥተው እንዳይደርሱባቸው በደመና ሸፍኖ ከፊት ያለውን መንገዳቸውን እያከናወነ ሚካኤል ይመራቸው ነበር። ምንም ነገር አልሆኑ። እንደዚህ እየተንከባከበ ወሰዳቸው። ሲነበብ እንደሰማችሁት ዮርዳኖስን ወንዝ ግን ልክ እንደተሻገሩ ዙሪያቸው ላይ የነበሩት ሰዎች እስራኤላውያን እግዚአብሔር የዮርዳኖስን ወንዝ እንዳሻገራቸው እና አምሯቸው እንደሆነ ሲሰሙ ልባቸው ቀለጣል። እስኪ ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ልባቸው የቀለጠው እነዛ ጠላቶቻቸው ህዝቡን የፈሩት ምን ስለሆነ ነው? ህዝቡ ቁጥሩ ብዙ ስለሆነ አይደለም። እግዚአብሔር አብሮቸው ስለሆነ። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራለህ። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም ባዶ ነው። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮን ከኛ ጋር መሆን ስላለበት፣ እግዚአብሔር ከኛ ጋር አብሮ መኖር ስላለበት። ለዛ ነው የቤተ ክርስቲያን የዘወትር ልመና ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ ጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይ ጠፋ ይችላል። ግን ጌታ ሆይ አንተ አብረን ከሌለማ ምን ዋጋ አለን? እኛ ህዝቡ ጠላቶቻቸው ይፈሯቸው ነበረ። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱ ህዝብ አይደለም፣ እግዚአብሔር አብሯቸው አለ። ጠላት እንዲፈራ፣ ጠላት እንዲሰነጠቅልህ፣
ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲሆን ለምን ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ቅብጥሶ እያል ስር መባሱን ቅጠል መበጠሱን ቶ አትድከም። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ አይችልም። ማንም አብሮ ሊቃና አብሮ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይርዳል፣ ይንቀጠቀጣል። ህዝቡን ሲያዩ እግዚአብሔርን ያሉ ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ አንመስልም። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ስለዚህ እየተራመድን ብዙ ሆነን የማንፈራው ብዙ ሆነን ድምጻችን የማይሰማው ጨዋይ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡን ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። ስለዚህ ልባቸው ቀለጠ፣ ፈሩ። ኢያሱንም እግዚአብሔር እንዲህ አለዋል፣ አሁን የምትገቡባትን ምድረ ርስት ከነዓንን የምትወርሷት እንዲሁ ተነስታችሁ ስለመጣችሁ አይደለም። የባልጩት ድንጋይ አንሳና ህዝቡን ሁለተኛ ጊዜ ገረዛቸዋል። የመጀመሪያው ህዝብ የተገረዘው በረሃ ላይ ቀርቷል። እነዚህም ከነሱ ስለተወለዱ ብቻ ሳይሆን ስለተገረዙ ስለሆነ የሚገቡት ግረዛቸዋል። ግዝረት ኦሪት ዘፍጥረት ምዕራፍ 12፣ 13፣ 14፣ 15 በተደጋጋሚ የአብርሃምን ቃል ኪዳን ለማክበር እግዚአብሔር አምላክ የሰጠው ቃል ነው። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው፣ ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ህዝቡን ግረዛቸዋል። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱም ምን ሲሆኑ ነው? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች ካልሆነም ማለት መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ ያደርጉን ታውቃላችሁ። መወለድ ብቻ አያደርግም። አባ ጊዮርጊስ ለዛ እኮ ነው ያርጋኖን ጸሎቱ ላይ እመቤታችንን እመቤቴ ሆይ ክርስቲያን ያርግኝ ይላል። እንዴ እነሱ ማን ክርስቲያን አለና እንደ አባ ጊዮርጊስ? ግን ክርስቲያን ማለት ከመወለድም ያልፋል። ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለው። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግስተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለሐዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናሉ? በ40 በ80 ቀን ምንድን ነው የምናስደርጋቸው? ቤተክርስቲያን አምጥተን እናስጠምቃቸዋለን። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለሐዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ንጹህ ምልክታችን ግዝረት የተባለ ጥምቀታችን። ስለዚህ ግረዛቸዋል። ደግሞ ግረዛቸው ሲል እኮ አንድ አይደለም፣ ሁለተኛ ጊዜ ግረዛቸዋል። እስኪ ሁለተኛ ጊዜ በሉ እንጂ ያለ ምክንያት የተጻፈ አንዲት ቃል የለም። ልብ ብላችሁ ስሙ። ሰው ስንቴ ነው ሊገረዝ የሚችል? አንዴ ነው። እናንተ አታውቁም እኮ ምን ናችሁ? ስንቴ ነው ሰው ሊገረዝ? ወንድ ልጅ ስንቴ ነው የሚገረዝ? ሁለቴ ይገረዛል? አይገረዝም። ሁለቴ ጊዜ ወይም ሁለተኛ ጊዜ ገረዛቸው ማለት ምን ማለት መሰላችሁ? አንደኛ እንደ ታሪኩ አውድ ብትመለከቱት አዲስ ህዝብ ስለሆነ ምን አርጋቸው ማለት ነው? ስላልተገረዙ ገረዛቸው ማለት ነው። ስለዚህ አዲስ ድጋሚ ህዝብ ስለሆነ ገረዛቸው ለማለት ነው። ሁለቴ ገረዛቸው ግን ማለት ምን መሰላችሁ? የመጀመሪያው ግዝረት ተብሎ እየተጠቀሰ ያለው የኦሪቱ የመጀመሪያው ህግ ነው። ግረዛቸው ያለው በድንጋይ ነው። ድንጋይ የተገረዙበት ብቻ ሳይሆን የእግዚአብሔርን ትእዛዝ የተቀበሉበት ህግም ጭምር ነው። ጽላቱን እግዚአብሔር በምን ላይ ነው ህጉን ጽፎ የሰጣቸው? በድንጋይ ነው። የመጀመሪያው ግርዛት እሱ ነው። መጀመሪያ በህጉ ገረዛቸው፣ ኃጢአትን፣ ነውርም ጥፋታቸውን እንዲያስተካክሉ። የተገረዘ ሰው የሚወድቀው ስጋ እንደማያስፈልገው ሁሉ በህጉ ገረዛቸውና ኃጢአታቸውን ተው አላቸው። እነሱ ሊሰሙ ነው እንዴ? ጭራሽ ህጉን ይዞ የወረደውን ሙሴ እነሱ ታች ምን ሲያረጉ ነው የጠበቁት? ጥጃ ሰርተው እያመለኩ። እግዚአብሔርን ህግ ስጠኝ ብሎ የሚለምን ህዝብ ህጉን እስኪሰማ ድረስ መታገስ አለበት። እግዚአብሔርን አናግረኝ፣ ምን እናርግ፣ እባክህ መልእክትን ስጠን፣
ምን ማድረግ እንዳለብን ምራን ካለ ድምፁን እስኪሰማ መታገስ አለበት። ዘገየብኝ ብሎ ሌላ ነገር ማድረግ አይችልም። ዛሬ አብዛኞቻችን እግዚአብሔርን ጠርተነው ተማጽነነው ምን እንድናረግ ትፈልጋለህ ብለነው ድምፁን ለመስማት ራሱ አንፈልግም። እኛው ራሳችን የምናደርገው ወሰነናል። ቶሎ ብለን እንጸልይና በቃ በዚህ ደግሞ ዘምተን የሆነ ነገር እናርግ ይባላል። እንዴት ማለት ነው? ከሰማው እስከ ጥግ ድረስ ነው መስማት ያለብን። አርግ ያለን እስከ ጥግ ድረስ ነው ማድረግ ያለብን። እነሱ ከታች ሌላ ኃጢአት እየሰሩ ነበር። ስለዚህ እግዚአብሔር አምላክ መጀመሪያ የገረዛቸው በሕጉ ነው። መጀመሪያ በሉ የገረዛቸው በምኑ ነው? በሕጉ ነው። ሁለተኛ ጊዜ ገረዛቸው ማለት ምን መሰላችሁ? ያ ኢያሱ አንስቶ እስራኤላውያንን ገርዟቸው የጣለበትና የተጠቀመበት ድንጋይ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ያ እስራኤላውያን የውሃ ምንጭ ወጥቶላቸው ይጠጡበት የነበረው አለቱ ክርስቶስ እንደነበረ ይናገራል። ሁለተኛ ጊዜ ገረዛቸው ማለት የኦሪቱን ሕግ ሰጥቻቸው ነበረ እንዲያዩት፣ እንዲመለከቱት፣ ራሳቸውን እንዲያስተካክሉበት። እሱ አለበቃ ቢለን እግዚአብሔር አምላክ ሌላ ጨመረልን። እሱ ራሱ ሰው ሆኖ አስተማረ። ሁለተኛ ገረዛቸው ማለት እሱ ነው። ቀጠለናስ ምን አለው? ስትሰሙ ቁስላቸው እስኪሽር ድረስ እዛው ያሉበት ቦታ ይቀመጧል። ምክንያቱም የተገረዘ ሰው ወዲያው ተነስቶ ምን ማድረግ አይችልም፣ መንቀሳቀስ አይችልም። ምን ማለት መሰላችሁ? ቁስላቸው እስኪሽር ያሉበት ቦታ ይቀመጡ ማለት አንድ ሰው ኃጢአት ሲሰራ ከነበረ፣ በደል ሲሰራ ከነበረ የእግዚአብሔርን ሕግ ሰምቶ አቁም ሲባል ማቆሙን ሊያቆም ይችላል። ግን ከኃጢአት በላይ ልምድ ክፉ ስለሆነ መተው ያስቸግረዋል። ዛሬ አሁን ዘፈን ኃጢአት መሆኑን ሁላችንም እናውቀዋለን። ለምን አናቆሙ? 2 ቀን ታቆመውና 3ኛው ቀን ላይ ምን ያደርጋል? እንድታጉረመርሙ ያደርጋል። ትለዋለህ። ገብቷችኋል? ስለዚህ ትተን አንተውም ማለት ነው። ብትሰርቅ 3 ቀን 4 ቀን ልትሰበሰብ ትችላለህ። ብትጠጣ፣ ብትዘሙት፣ ሌላም ነገር ብታረግ ጥለን አንጥለውም ማለት ነው። እየሰማችሁ ነው? ቁስል ማለት እሱ ኃጢአት ጠባሳ፣ ቁስል ጥቶን የሚያልፍ። ስለዚህ ምን አለ? እስኪሽሩ ድረስ እዛው ያሉበት ቦታ ይቀመጧል። እግዚአብሔር አስተምሮት ኃጢአቱን እንዲተው የመከረው ሕዝብ ይረፍ ማለት ከቤተ ክርስቲያን አይውጣ ማለት ነው። እዛው ይቀመጥ፣ ቁስሉ እስኪሽርለት መልሶ ወደ ወጣበት ኃጢአት እንዳይመለስ እግዚአብሔር እንዲጠብቀው አስቀምጧል። ከዛ በኋላ እግዚአብሔር ምን አላቸው? ፋሲካውን እንዲያከብሩ ነገራቸው። እንግዲህ ስሙ፣ ይሄ ሁሉ ቅድመ ዝግጅት ፋሲካ ለማክበር ነው። ፋሲካው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ግዝረቱ ጥምቀት ነው አለ። ሁለተኛው ግዝረት ማለት አምላክ ሰው ሆኖ የሰጠን ሕግ ነው አለ። ቁስል መሻር ማለት ኃጢአታችንን ትተን በጽድቅ መጠገንና መቆም ማለት ነው። ሰው ወደ ቅዱስ ሥጋው ወደ ክቡር ደሙ ሲመጣ ሊያደርገው የሚገባው ቅድመ ዝግጅት አስቀድሞ ጌታችን በኢያሱ አሳየ። ይሄን ሁሉ ካስደረጋቸው በኋላ ነው ቀጣዩ የቅዱስ ሚካኤል ታሪክ የሚመጣ። ልክ ፋሲካውን አክብረው በጨረሱ ጊዜ ላይ ኢያሱ ቀና ብሎ የኢያሪኮን ምድር ተመለከተ ይላል። እስኪ ኢያሱ በሉ ምንን አየ? ኢያሪኮን አያት። ሊገቡባት እንወርሳታለን ብለው አስበው ወደ ከነዓን ሲጓዙ የሚያልፉባትን መሬት ተመለከተ። ኢያሪኮን በዓይኑ እየተመለከተ ከኢያሪኮ በሚያየው እይታ ውስጥ አንድ የተመዘዘ ሰይፍ የያዘ ሰው ከፊት ለፊቱ ቆመበት። ኢያሱ በጣም እኮ የሚገርም እንዴት ጽኑ ነው። አሁን እኔና እናንተ ተስፋ የምታረጉት ቦታ ወደ ቤተ ክርስቲያን ጠዋት እየመጣችሁ በሩ ላይ ጥበቃው ሳይሆን በጣም የሚያስፈራ ሰይፍ የያዘ የሚንቦገቦግ ሰው ቆሞ ብታዩ እንደምትሉት ኢያሱ ምን እንዳለው ታውቃላችሁ? አንተ ከማን ወገን ነህ? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ? አሁን እኛ እንደዛ ብለን አንጠይቅም። ሲጀመር እንደዚህ ያለ ነገር ቤተክርስቲያን ላይ ቆሞ ስንመለከት ምንም ቤተክርስቲያን የመጣን ሰዎች ብንሆን ነገም መቼም አይቀርም እሱ ሲሆን ወይ ዋታ ጠዋት ላይ ይመጣሉ ምናምን ብለን እንምንል። ኢያሱ በፍጹም ቆመ ፊት ለፊት። አንተ ከማን ወገን ነህ? እና ቅዱስ ቄርሎስ ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከሚሰጣቸው ጸጋዎች መካከል አንዱ መናፍስትን መመርመር ነው ይላል። ምንን መመርመር? ኢያሱ ፊት ለፊቱ ቆሞ የተመዘዘ ሰይፍ ይዞ የታየውን ሰው አንተ ከማን ወገን ነህ? ከኛ ነው ወይስ ከጠላቶቻችን ብሎ የጠየቀው መናፍስትን እየመረመረ ነው። ኢያሱ ከዚህ በፊት እኮ መላእክትን ሙሴ ሲያይ አይቷል። ለራሱም ጭምር ታይተውለታል። ከዛም ባለፈ ለመላእክት አዲስ አይደለም፣ ግን ሲገለጡለት መረመረ። ቁም ነገር እኮ አለው። ይሄ እኮ ትምህርት ነው። በህልማችሁ ተኝታችሁ አየር የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙትም። ያየው ቀይ ሰው በሙሉ ማርያም አይደለም።
ሚካኤል አይደለም፣ ገብርኤል አይደለም። መናፍስትን ሁሉ መርምሩ ይላል መጽሐፍ። አንተ ከማን ወገን ነህ ብለህ መጠየቅ አለብህ። ከኛ ነህ ወይስ ከጠላቶቻችን ወገን ነህ? ምክንያቱም ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ራሱን የብርሃን መልአክ አድርጎ የሰማይ መላእክት የማይሰብኩትን ስብከት እየሰበከ ይመጣል። ስለዚህ ቅዱስ ኢያሱ ጠየቀው፣ አንተ ከማን ወገን ነህ? ከኛ ነህ ወይስ ከጠላቶቻችን ወገን ነህ? የተመዘዘ ሰይፍ ይዞ የቆመው ያ ወታደር ምን ብሎ መለሰለት? ከእናንተም ወገን አይደለሁም፣ ከጠላቶቻችሁም ወገን አይደለሁም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ። እስኪ እኔ በሉ የእግዚአብሔር የሰራዊቱ አለቃ ነኝ። ያ የተመዘዘ ሰይፍ ይዞ የቆመው ወታደር የመጣው ቅዱስ ሚካኤል እንደሆነ እናውቃለን። ለምን እንዴት እንደሆነ ነግራችኋል። ግን ቅዱስ ሚካኤል የመጣው ማንን ሊረዳ? ኧረ መልሱ ተው። እስራኤላውያንን ነው። ኢያሱ እስራኤላዊ ነው፣ ህዝቡ እስራኤላዊ ነው። ከማን ወገን ነህ ሲለው ከእናንተ ጋር ነው የሚለው ምን ችግር አለ? ምንም እኮ ችግር የለም። ሊረዳው የመጣው ማንን ነው? እነሱን ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። እየሰማችሁ ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። ከነሱ ወገን እንደሆነ እናውቃለን። ግን ከማን ወገን አይደለሁም ማለት ካንተም አይደለሁም፣ ከጠላቶች ከነሱም ወገን አይደለሁም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አለ። ምን ለማለት ተፈልጎ? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከናንተ አንዱ አይደለሁም፣ ከናንተ ወገን አይደለሁም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስልህ እያለው እየሰማችሁ። ከነሱም ከጠላቶችም ወገን አይደለሁም ማለት እንደዚሁ ተመሳሳይ ነው። ሰው አልሆንኩም ብቻ አይደለም ያለው፣ ወይንም ደግሞ እንደ ሰው ስጋ ያለኝ አይደለሁም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳን የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነገሩ። እኔ ከእናንተ ወገን አይደለሁም ማለት እኔ የእግዚአብሔር ሰራዊቱ አለቃ ነኝ። ቀጠለና ታዲያ ጌታ ወይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ። ስለዚህ የእግዚአብሔር መልአክ ምን አለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቅ አለው? ከእግርህ አውልቅ አለው። ልብ ብላችሁ አድምጡ። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያደርገኝ መጣ ብሎ ሊረዳኝ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን? ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም። ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል፣ ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ስጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለው። ሁለተኛ ለምን ሰራዊቱ መስሎ ስላዩ? ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬ ለዘምት የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎ ታየው። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምን ነው? ጠላቶቹን ሊያድንለት ነው። ጠላቶቹን ሊያስጠፋለት፣ እሱን ሊያድነው፣ ነፃ ሊያወጣው። የእግዚአብሔር መልአክ በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኘበት የኦሪት ታሪክ አለ። በነገራችን ላይ ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው? አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው? እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን እንጠይቀዋለን። ለምን ብላችሁ አጠይቁ። አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የእሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋ ነው መልሶ
ብላ ነው። የእግዚአብሔር መልአክ አያችሁ እንኳን መሬታዊ ነገር ሰማያዊ ነገር መውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ነው። ይኸው ኤልያስን እንኳን አሳያችሁ ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድን ነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አድርጉ ነው የሚለው ብላ ቁረብ ነው የሚለው። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚለው። ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንፃ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይንም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ እንደሚሳሉ መላእክት ናቸው። በብላችሁ ታው መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት የሚመልሱበት እየሰማችሁ እንደዛ ይዘው ነው የሚታዩት። እና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል። ሰይፉ ማለት እሱ ነው። እየሰማችሁ ከራሱ ማንም ምንም ሊያደርግ የሚችል ነው። የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየው። ሁለተኛ ሰይፍ ይዞ የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትን ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ያለው ሚካኤል ሰይፍ ይዞ ታየ ማለት እሱ። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየው። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው ከፊት ለፊቱ ቆሞ እኔ የእግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት የቆምክባት ስፍራ የተቀደሰች ናትና ምንን አውልቅ ስላለው። ይህን ንግግር በነገራችን ላይ ለኢያሱ ይህን መልአክ ከመናገሩ በፊት ለሙሴ ነገሩ። ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔርም ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንን አውልቅ አለ። ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያ ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃም? የእግዚአብሔርን መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገሩ፣ ወደ አምላክ የሚወስድ ነገር ነው የሚናገሩ። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለ። የእግዚአብሔር መልአክ እኮ ቆሞ የታየው ኢያሪኮ ላይ እኮ። ያ የሚወርሷት መሬት እኮ አሕዛብ የመረሉባት ቦታ ነው። ልብ ብላችሁ ስሙ አደራ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ያየ። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና ነው። ቦታው እንኳን የረከሰ ቢሆን ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። እኔ እውነት ለመናገር ክርስቲያኖች ኢያሪኮ ማለት በቃ እኛን ሀገራችን በሉት በቃ የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን በሁላችን ሰውነት ላይ ይቆምልን። በጣም የማንመች ሰዎች ስለሆነ ተናገሩ። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። ጉዳዩ ከጫማ ማውለቅ ጋር አይደለም።
አንደኛ ጫማህን አውልቅ እያለው ያለው ለምን መሰላችሁ? ጫማ የኛ እግር መሬት ላይ ያለው ቆሻሻ እንዳይነካው የሚከላከል ነገር ነው። ጫማህን አውልቅ ማለት መሬት ከተባለው ከአካል ጋር እንዳትገናኝ የሚያደርግህን ነገር አውጣ እያለው። ምን ማለት መሰላችሁ? መሬቱ እግዚአብሔር ነው፣ እግራችን እኛ ነን። ጫማው መካከል ላይ ያለው እኛና እግዚአብሔርን ላያገናኘን የሚችለውን ነገር አውልቃችሁ ጣሉ እያሉ። እየሰማችሁ ነው? ይሄ ሁሉ ክፋታችን፣ ነውራችን፣ ዘረኝነታችን፣ አድመኝነታችን በልባችን ውስጥ የሰለጠነብን ከእግዚአብሔር ጋር እንዳንገናኝ ያደረገን ነገር በሙሉ ምን አድርጋችሁ ጣሉት? አውቃችሁ ጣሉት። የቆማችሁባት ስፍራ ምን ያደረገች ናት? የተቀደሰች ናትና። ሁለተኛስ ጫማ የሚሰራው ከሞተ የእንስሳ ቆዳ ነው። የሞተ የእንስሳ ቆዳ ነው አንድ ሰው ጫማ አድርጎ በጊዜው ይራመድበት የነበረው። ጫማ አድርጎ አሰርቶ በማሰሪያ ቋጥሮ ከዛው ላይ ይራመድበት ነበር። ምን ማለት መሰላችሁ? ጫማን አውልቀህ ጣል ማለት ጫማ እስራት አይደለ? ከእስራቱ መጀመሪያ ተፈታ። ኃጢአት ነውርህን ተወው። የቆምክባት ስፍራ ምን አይነት ቦታ እንደሆነች ወቋት። የቆማችሁባት ስፍራ የእግዚአብሔርን ድምፅ የምንሰማበት ብቻ አይደለም። የቆማችሁባት ስፍራ ተአምር የምታዩበት ብቻ አይደለም። የቆምንባት ያለንባት ቤተ መቅደስ የእግዚአብሔር አካሉ ነው። እዚህ ሰው ጫማውን ካላወለቀ የት ሊያወልቅ ነው? እዚህ ሰው ራሱን ዝቅ ካላደረገ የት ራሱን ዝቅ ሊያደርግ? እዚህ ሰው ራሱን ከእግዚአብሔር ጋር ሊያገናኘው የሚችለውን ነገር አውልቆ ካልጣለ የት ሊጥል ነው? እዚህ ነው መቀደስ፣ እዚህ ነው መባረክ፣ እዚህ ነው ንጽህናንና እዚህ ነው ቅድስናን ገንዘብ አድርጎ መሄድ የሚቻል አላችሁ። ቅዱስ ጎርጎርዮስ ዘኑሲስ ደግሞ በተለየ መልኩ ይተረጉሟል። ምን ይላል መሰላችሁ? ያረጉት ጫማ ወይም ኢያሱ እግር ላይ ያለው ጫማ ማለት ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን የብርሃን ልብሳቸው ሲገፈፍ እግዚአብሔር ያለበሳቸው የቁርበት ምሳሌ ነው። እየሰማችሁ ነው? ቁርበቱን አዳምንና ሔዋንን ያለበሳቸው እግዚአብሔር አገልግመው ሊወጡ ሲሉ ውጭ የሚወጡበትን ያውቁት። እነሱ እንደ ገነት የመሰላቸው አለ፣ ብርድ የሌለበት ሁሉም ምቹ የሆነበት ነበር የመሰላቸው። እየሰማችሁ? እግዚአብሔር ግን አይ ኅፍረተ ሥጋችሁን የለበሳችሁት ብቻ አይበቃችሁም ውጭ ስትወጡ፣ ስለዚህ ቁርበት ላልብሳችሁ አለና የሞተ የእንስሳ ቆዳ ልብሳቸው አድርገው እንዲለብሱት አደረገ። ከሞተው ከእንስሳ ቆዳ በፊት ካገለደሙት የበለስ ቅጠል በፊት አስቀድሞ ይለብሱት የነበረው የብርሃን ልብስ ነው። የምን ልብስ? የብርሃን ልብስ ነው። የብርሃን ልብሳቸውን አውልቀው ቆዳ ወደ ማድረግ ደረጃ ወረዱ። ዛሬ የእግዚአብሔር ልጆች የሚያሰኙንን ነገር በሙሉ አሽቀንጥረን ጥለን መሬታዊ ከሆንን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እንኳን ቁርበታቸውን አውልቀው የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ፣ እኛ የነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ? ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ቅዱስ ጎርጎርዮስ የተናገረውን ይህን ቃል ቅዱስ ባስልዮስ ዘቂሳርያ ደግሞ እንዲህ ይላል። እግዚአብሔር ሰው አብሮት እንዳለ የሚታወቀው ሐሳቡ ተቀድሶ ንግግሩ ተባርኮ ስራው ተከናውኖ ሲታይለት ነዋል። ይህን እግዚአብሔር ለሁላችን ያድርግልን። ይሄ ከሌለው ግን አንድ ሰው እግዚአብሔር አብሮት እንደሌለ ይታወቃል። ጫማችሁን ከእግራችሁ አውልቁ አላችሁ። ጫማህን ከእግር አውልቅ ሲለው እየነገረው ይሄንን የምትጓዘውን ጉዞ ኢያሪኮን ድል ማድረግ የምትፈልግ ከሆነ አሸንፈን መግባት የምትፈልግ ከሆነ ያረከውን ሰዋዊ ነገሮችን በሙሉ አሽቀንጥረህ ጣለዋል። እውነቱ እኮ ነው። በነገራችን ላይ አሁን እግራችን ላይ ሁላችንም ያረግነው ጫማ እንደፈለግን እንድንራመድ ያስቻለን ነው አይደል? ነው አይደለም? ባዶ እግሩን እንደሆነ ሰው ጫማ ያረገ ሰው አይሳቀቅም አይደል? ቢያንስ እንኳን የሆነ ነገር ቢወጋ እንኳን ቀድሞ የሚወጋው መሆኑ ጫማውን ነው። ምን ማለት መሰለህ? ጫማን አውልቅ ማለት በራስ መመካትን አውልቅ ጣለው እያለ ነው እግዚአብሔር። በራስ መመካትን ሞከርከው፣ አየኸው፣ በቃ ሞከርከው፣ አየኸው፣ የአቅምህን ጣል ከዚህ በኋላ ጫማን አውልቅ ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? ሁላችንም ጫማችንን ማውለቅ እንድንችል እግዚአብሔር ይርዳን። ደጉ መልአክ ቅዱስ ሚካኤል በቸርነቱ በምሕረቱ ለእግዚአብሔር የማያስቀርበውን ነገራችንን በሙሉ አውልቀን መጣል የምንችልበትን ጉልበቱን ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። ከምንም በላይ የሰማነውን ለመኖርም አምላካችን ይፍቀድልን። በጎደለው በነጠበው
በክቡራን አባቶቻችን ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።